ማንም ሆነ ማን የዚችን ሀገር ጥቅም የማይወክል ነገር እያደረገ ከሆነ ከቦታው ተነስቶ ሌላ ሰው መቀመጥ አለበት። ከሀገር የሚበልጥ ሰው የለም። በማህበረሰብ እሴት ላይ ለሚጸዳዱ ሰዎች መዶሻ ነው። አንዳንዶቹ በዚህ መዶሻ እንደ ቢላ ተቀጥቅጠው ተስተካክለዋል። አንዳንዶቹ ደግሞ በሂስና በክስ መካከል ያለው ልዩነት ስላልገባቸው በመዶሻው ተቀጥቅጠው ቆስለዋል። ብቻ ምን አለፋችሁ የህግ ባለሙያ ነው። ኢትዮጵያን አሊያም ደግሞ ሀገሩን እንደ ጉድ ይወዳታል። ሲክባት ወደር የለውም። ዘመናዊነት በሱ እይታ እኛ ከምናየው ለየት ያለ ነው። ማንነት፣ ክብር፣ እሴት፣ ባህል፣ ኢትዮጵያዊነት፣ ጀግንነት የሚባሉት ነገር እሱ ላይ ያምራሉ። ዘመናዊነትን ሙሉ ለሙሉ ያስረሳሉ። ብቻ ምን አለፋችሁ ዛሬ ላይ ደግሞ ይህ አሁን የነገርኳችሁ ታዋቂው ጋዜጠኛው የህግ ባለሙያው የምንለው ሰመረ ባሪያው አቤቱታ ተነስቶበታል። በዚህም አቤቱታ የተነሳ ህዝቡ ወይንም ደግሞ አድናቂዎቹ ከሁለት ተከፍለዋል። በሰው እንጀራ ምን አስገባው የሚሉት በአንድ በኩል ሲሆኑ፣ በሌላ በኩል ደግሞ ደግ አደረገ ሲጀመር ልጁ ጋዜጠኝነትን አልፎትም ተራምዶትም አረ መስመሩንም አያውቀውም ኑሃውም የለውም የሚሉት ናቸው። ብቻ እኛም ደግሞ ዝርዝሩን ወደናንተ የምናደርስ ይሆናል። በሌላ መረጃችን አሊያም ደግሞ መሰናዷችን ደግሞ ሙሴ ሰለሞን መታሰሩን ተከትሎ የታሰረበት ምክንያት ምንድነው የሚለውንም ከምንጮቻችን ባገኘነው መሰረት ሙሉውን የምናስቃኛችሁ ይሆናል። አብራችሁ እንድትቆዩ እየጋበዝኩኝ እኔ ወደ መሰናዶው ላመራ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው መሰናዷችን ሁለት ነገሮችን ወደናንተ የምናደርስ ይሆናል። አንደኛው ሰመረ ባሪያው እውነት አስባሮታል ወይስ አላስባረረውም፣ እንዲሁም ደግሞ ጋዜጠኛው ዛቻ የሚመስለውን ማስጠንቀቂያውን ስሙልኝ ያለው ምን ቢኖረው ነው? ካልተስተካከለስ አፈነዳዋለሁ ያለው እውነትስ ምንድነው የሚለውን ሲሆን፣ በሌላኛው በኩል ደግሞ ሙሴ ሰለሞን መታሰሩን ተከትሎ አብዛኞቹ የታሰረበት ምክንያት ይህ ነው የሚለውን መረጃም የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የጋበዝኩኝ፣ ቤቱን ያልተቀላቀላችሁም እንድትቀላቀሉ በአክብሮት እየጠየቅኩኝ ወደ ሙሉ መሰናዶ አቀናው። አብራችሁን ቆዩ። እንደ ሰመረ ባሪያው ያሉ ሰዎችን ልጓም ላጣው ማህበራዊ ሚዲያችን ያስፈልጉናል የሚሉ ብዙዎች ናቸው። ታዲያ ዛሬ ደግሞ በሰው በሁለት ጎራ በማህበረሰቡ ዘንድ ቅሬታ ተነስቶበታል። አንዳንዱ እሰይ ደግ አደረገ የሚል ሲሆን፣ ሌላኛው ደግሞ በሰው እንጀራ ምን አስገባው የሚሉ ናቸው። ብቻ በዝርዝር እንቃኘዋለን። ወዲህ ደግሞ ሙሴ ሰለሞን የታሰረበት ምክንያት አግባብ የለውም እየተባለም ነው። ሰመረ ባሪያው ከኤንቢሲ ኢትዮጵያ አስባረረኝ ሲል ስፖርት ጋዜጠኛ አሉላ ፍሬው ያጋራው ብሶት ወይንም ደግሞ ወቀሳ በብዙዎች ዘንድ እየተዘዋወረ ይገኛል። ለነገሩ ይሄ ከወቀሳ ማለፍ ሳይል አይቀርም፣ ዛቻና ማስጠንቀቂያም አዘል ሆኗል። የስፖርት ጋዜጠኛው አሉላ ፍሬው ከኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ በሰመረ ባሪያውና በሌሎች ሁለት ሰዎች ምክንያት አሊያም ደግሞ ተባባሪነት መባረሩን ነው በፌስቡክ ገጹ ላይ ያጋራው። ታዲያ ይህ የስፖርት ጋዜጠኛው አሉላ ፍሬው እንዳለውም ከሆነ የተወደዳችሁና የማከብራችሁ ሁሌም ከጎኔ የምትደግፉኝ ወዳጆቼ፣ ቤተሰቦቼ በቴሌቪዥን መስኮት ከምሰራበት ኤንቢሲ ኢትዮጵያ ጣቢያ ከዚህ በኋላ አልገኝም ብሏል። እዚህም ደግሞ በምስሉ ላይ ከምትመለከቱት አሊያም ደግሞ ሰመረ ባሪያው ማህበራዊ ኃላፊነት ተወጪ ነኝ ከሚል ግለሰብና የጣቢያው ሚዲያ ሞኒተር እንዲሁም ደግሞ አሁን ስሙን ከማልጠቅሰው የጣቢያው ተጠሪ ሰው ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው የቤተሰባዊነት ስሜት ካለው መስሪያ ቤቴ በስራ ገበታዬ ላይ አልገኝም ሲል ብሶት ያዘለም ይመስላል። ከኤንቢሲ ኢትዮጵያ መባረሩን ሲገልጽ እንባንባ ቢለውም እውነት ምን ጊዜም እውነት ነው ይላል ጋዜጠኛው አክሎም። ችግሩ ይፈታል ብዬ አስባለሁ። ይህ ካልሆነ ሁሉም ነገር ለእውነት ሁልጊዜም ለሚቆመው የኢትዮጵያ ሕዝብ ይፋ ለማድረግ እገደዳለሁ ሲልም ነው ማስፈራሪያውን መጅረት አድርጎ ብዕሩ ላይ ያሰረፈረው።
ማስፈራሪያም ማስጠንቀቂያም የሚመስለው ዛቻውን ያጋራው ይህ ጋዜጠኛ ታዲያ በብዙዎች ዘንድ ተብሎበታል። እንዴት አትሉኝም? ምክንያቱም ከዚህ ጽሑፍ መሰራጨት ጋር በተያያዘ አብዛኛው የስፖርቱ ዓለም ሰው ከሰመረ ባሪያው ግን የቆመ ይመስላል። እንዴት ብሎ ጋዜጠኛው ሲጀመርም ስፖርት በዋለበት ብሎ አያውቅም። ብዙ የስፖርት ጋዜጠኞች ስፖርቱ ላይ ሲጠበቡ ሲራቀቁ፣ እሱ ግን ወፍ እናም ደግሞ ሰመረ በርታ ብለውታል። ምናልባትም ሰመረ የህግ ባለሙያ መሆኑን እየፈሩ ይሆኑ እንዴ የሚያስብላል። ብቻ ሀቁ ከወዴት ነው የሚለውን የሚያውቁት እነሱ ራሳቸው ናቸው። በቅርቡ ይፋ ያደርጉታል። በሌላኛው ደግሞ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ አሊያም ደግሞ ቲክቶከሩ ሙሴ ሰለሞን መታሰሩ በማህበራዊ ሚዲያ ከትላንት ጀምሮ እየተዘዋወረ ነበረ። ታዲያ በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራጨው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩንም እኛም ከታማኝ ምንጮቻችን ማረጋገጥ ችለናል። ቢሆንም ግን መረጃው ወይንም ደግሞ የታሰረበት ምክንያት ግልጽ አይደለም ሲሉ ደበቅ ማድረግ ፈልገዋል። ዳሩ ግን መረጃ አያመልጥም። እናም ጉዳዩ ሙሴ ሰለሞን ታሰረበት የሚባለው ችግር አሊያም ደግሞ ስህተት እንዲያውም ደግሞ ወንጀልም ሊባል ይችላል እና እሱ ምንድነው ሲባል ደግሞ ትራፊክ ፖሊስ ጋር ወስደው ያያይዙታል። ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት። ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ። አሁን የተቀጣሁት የት ነው? ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ አትፍቱ የሚል ዜና ተሰርቷል። እኔ ሰርቻለሁ ታርጋ አትፍቱ ብዬ ስንት ዜና ወጥቷል። ታርጋ አትፍቱ ተብሎ ታርጋ የተፈታ። ከዛ ስጠይቀው አፈጻጸም ላይ ያልወረደም አለኝ ሰውዬው። ምክትል ሳጅን ወጋሪ ፉያራ ይባላል። ጦር ኃይሎች አካባቢ ነው ያለው። ከዛ ምንድነው አፈጻጸም አልወረደም፣ እነሱ ህጉን አወጡት እንጂ እየተገበሩት አይደለም አለኝ። ቃል በቃል አለኝ ነው የምነግርህ። እሺ ችግር የለውም ታርጌን ፍታ፣ ግን ቅጣት ወረቀት ጽፈህ ስጠኝ እዚሁ ከፍዬ የሚሄደውን አልኩት። ምን ተጻፈልኝ ታውቃላችሁ? ይሄን ወረቀት ለምን ስለው ምን ይዤ ልጻፍልህ አለኝ። ታርጌን ይዞታል ሰውዬው። ታርጌን ይዞ ጻፈልኝ ስለው አይሆንም እንደዛ እና ስለው ሄጄ እስጢፋኖስ አስቡት፣ ከጦር ኃይሎች ከቤቴል ተነስቼ እስጢፋኖስ ሄድና መንጃ ፈቃዴን ተቀብዬ መንጃ ፈቃዴን ይዤ መጥቼ ደግሞ እዚህ ድጋሚ ያጽፈውና ሰውዬውን ድጋሚ ሰውዬው ጽፎልኝ ከሰጠኝ በኋላ ድጋሚ ይጽፋል፣ ድጋሚ ይከፍላሉ ቅጣት ወረቀቴን ድጋሚ ከፍዬ እሱን ልፈልግ ነው ማለት ቀኔ በዚህ ያለቅ። አስቡት ከጦር ኃይሎች እስጢፋኖስ፣ ከእስጢፋኖስ ጦር ኃይሎች፣ ከዛ በኋላ ደግሞ እዛ መፈለግ ሰውዬውን። አንዳንድ ጊዜ ሙሴ ሰለሞን የተናገረው የአዲስ አበባ ትራፊክ ፖሊሶች ነዋሪው ተሽከርካሪውን መጠቀም ለማቆም እስኪገደድ ያደረሱበት ያለውን በደል ነው ይላሉ። ከዚህ በፊት ባሰራጨው ወይንም ደግሞ ባስተላለፈው የቲክታክ መልእክቱ ላይ ማለት ነው። እናም ህዝቡ አሁን ላይ ከሙሴ ሰለሞን ጎን ቆመው ፍቱት የሚሉ ብዙዎች ናቸው። በቲክቶክ ታማኝ ዜና በማቅረብ የሚታወቀውን ወንድም ሙሴ ሰለሞንን በትላንትናው ዕለት በአዲስ አበባ ፖሊስ ለእስር ተዳርጓል። ቢሆንም ግን ፍቱልን የሚሉት ብዙዎች ናቸው። ከሰሞኑ በተሽከርካሪ እንቅስቃሴ ሲያደርግ በአዲስ አበባ ትራፊክ ፖሊስ ያልሆነ ነገር እየጠቀሱ በአንድ ቀን ብቻ ተደጋጋሚ ቅጣት እንዳደረጉበትና እንደሚያንገላቱት እየተደረገ ያለውን በደልና ህገወጥ ተግባር መግለጹ ይታወቃል። ታዲያ ይሄው ነው አሁን መቀመቅ ያወረደው። ወንድም ሙሴ የተናገረው ጉዳይ የመላው የአዲስ አበባ ነዋሪ ምሬት መሆኑንም ነው ህዝቡ እያስተላለፈ የሚገኘው። በዚህም ደግሞ ሙሴ ሰለሞን ይፈታልን ይላሉ። ተቋሙ ራሱን ማየት ሲገባው ሰዎች የደረሰባቸውን በደል ተናገሩ ተብሎ ማሰር ከተጀመረ የአዲስ አበባ ፖሊስ በተቋም ደረጃ የተደረገ ያለውን ነገር ጥያቄ ውስጥም ያስገባል ይላሉ የመረጃ ምንጮቻችን። ሙሴ ሰለሞን ብሩክ ጫላ ከሚባለው ጋር በቲክቶክ ክሬቲቭ አዋርድ 2025 እጩ ሆኖ ቀርቦ በጣም ተቀራራቢ ድምጽ ተከታትለው እንደሚገኙም ይታወቃል። ዳሩ ግን አሁን ላይ ሙሴ ወደ እስር ቤት ገብቷል። እናም ሙሴ ሰለሞን አሁን ካለበት የህጋዊ ቁጥጥር አንጻር ክሬቲቭ አዋርዱን ያሸንፍ ይሆን ወይስ ያሸንፍ ይሆን የሚለው ደግሞ ሌላኛው ውዝግብን የሚያስነሳ ነው። ብቻ ለሙሴ ሰለሞን መልካሙን እንዲቀለውና በቀላሉ እንዲያደርግለት በመንገዴ ሚዲያ ስም እየተማጸነ
አሊያም ደግሞ እየተመኘነ የዛሬው መሰናዷችንን በዚሁ አጠናቀቅና አብራችሁን ስለነበራችሁ ልባዊ ምስጋናዬን እየቸርኩኝ ቤቱን ያልተቀላቀላችሁ እንድትቀላቀሉ ከወደዱትም ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። እንድታበረቱንም ልባዊ ጥያቄያችን ነው። ለዛሬ ከዚሁ ተሰናበት። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።